Welcome. እንኳን ደህና መጣችሁ. This is Diamonel from Viabel English. As they always say, if you're still struggling with your English, እንግሊዘኛችሁ ጋርም struggle እያደረጋችሁ ከሆነ አጋችሁ አለውላችሁ. What you gotta do is practicing. ማድረግ ያለባችሁ ፕራክቲስ ብቻ ነው. እንዴት ናችሁ? ደህና ናችሁ? ጠፍቷችኋል? ፍቅር ቀንሳችኋል? እየተማራችሁ ነው? ፕራክቲስ እያደረጋችሁ ነው በደንብ? እንግሊዘኛ እንዴት ነው? ቀላል ነው አይደለ? እስከዛሬ የነበሩትን ቪዲዮዎች ካያችኋቸው አረፍተ ነገር እየመሰረትን ነበር አይደለ? ካስታወሳችሁ ሰብጀክት ሲደመር ቨርብ ምናምን እያልን አረፍተ ነገሮችን እየመሰረትን ነበረ አይደል? ታስታውሳላችሁ? ይሄን ቪዲዮ እያያችሁት ለመጀመሪያ ጊዜ ከሆነ ተመልሳችሁ ይሄኛውን ቪዲዮ ተመልከቱትና ያ ሰብጀክት ፕላስ ቨርብ የሰራነውን ቪዲዮ ተመልከቱ። ከዛ ይሄንን ማየት ትችላላችሁ ማለት ነው። ኦኬ አሁንም ከዛ ቀጥለን ዛሬ ደግሞ የማሳያችሁ ስለ ደብልስ ኮስቲኖች ነው። ደብልስ ኮስቲንስ ነው የማሳያችሁ። ደብልስ ኮስቲንስ አረፍተ ነገር መጀመሪያ መስርተን ነበረ። ኦኬ አይ ላይክ፣ ዩ ላይክ፣ አይ ኢት፣ ሺ ኢትስ ምናምን የሚሉትን ነገሮች አረፍተ ነገር መስርተን ነበር። አሁን ደግሞ እነዚህን አረፍተ ነገሮች ጥያቄ እያደረግን ነበር አይደል? ለምሳሌ አይ ኢት የሚለውን ጥያቄ ስታረጉት እበላለሁ አይ ኢት ነው አይደለ? ስለዚህ ጥያቄ ብታረጉት እበላለሁ እንዴ ማለት ከፈለጋችሁ ዱ አይ ኢት ትበላለህ እንዴ ዱ ዩ ኢት እያላችሁ ነበር ስጠይቁ የነበረው አይደለ? አሁን ጥያቄ የሆነውን አረፍተ ነገር እንወስድና ምን ማድረግ ነው? ደብልስ ኮስቲን መጨመር ነው። ኦኬ ዛሬ ስለ ደብልስ ኮስቲን አሳያችኋለሁ ማለት ነው። ደብልስ ኮስቲኖች ምንድናቸው? መጠየቂያ ናቸው። የሚጀምሩትን በደብልች ነው አብዛኞቹ። አንዳንዶቹ በኤች የሚጀምሩ አሉ፣ ግን አብዛኞቹ ደብልስ ኮስቲኖች በምንድን ነው የሚጀምሩት? በደብሊው እና በኤች የሚጀምሩ ናቸው። ደብልስ ኮስቲኖች ጥያቄ ሲሆኑ ብቻ ነው። ደብልስ ኮስቲኖችን ከዚህ በፊት ካስታወሳችሁ ልክ ዋት ወይን ምናምን የሚሉትን ነገሮች ሪሌቲቭ ክሎዝ ሳሳያችሁ እያሳየኋችሁ ነበር አይደለ? በአረፍተ ነገሮችን እያዛመድን ነበር። ለምሳሌ what I eat is ምናምን እያልን እየሰራን ነበር። ለምሳሌ የበላሁት what I ate። ኦኬ የሄድኩበት ቦታ the place where I went ምናምን እያልን እያወራን ነበር አይደል? እንደዚህ አይነት ነገሮችን ግን እነዚህ what where የሚባሉት ምን ሲሆኑ ነው? ሪሌቲቭ ክሎዝ ሲሆኑ ነው። ኦኬ አረፍተ ነገርም ሲያሳምዱ ነው። እነዚህ ነገሮች ግን ምን መሆን ይችላሉ ማለት ነው? ደብልስ ኮስቲን መሆን ይችላሉ። መቼ ነው እንዴት ነው የምትጠቀሟቸው የሚለውን ደግሞ እናያለን ማለት ነው አብረን። ስለዚህ በደንብ ለመከታተል ሞክሩ። ሰፋ አድርጌ በደንብ አድርጌ ያሳያችኋለሁ። ኦኬ እኔ እዚህ ጋር አንድ ባንድ በየተራ ሁሉንም መገለጻችኋለሁ። እናንተ ደግሞ አረፍተ ነገር እኔ ጋር አብራችሁ ለመስራት ትሞክራላችሁ ማለት ነው። ኦኬ አብሮን ደግሞ የሚማር ካሜራ ጀርባ እሱን አንዳንድ ጥያቄ እንጠይቋለን እንደናንተ። እሺ የመጀመሪያው ደብልስ ኮስቲን ምን ይላል? ዋት ይላል። ዋት እስኪ በሉኝ። ዋት ኋት አይደለም፣ ኋት እንዳትሉ። ዋት ኦኬ ደብሊውን ብቻ የምታነቡት ኤች ድምጽ የላትም። ስለዚህ ዋት እስኪ በሉኝ። ዋት እስኪ በሉኝ። ዋት ዋት ለምሳሌ ዋት ማለት ምን ማለት ነው? ዋት ምን ማለት ይመስላል? ለምሳሌ ኢትዮጵያ ውስጥ ዘይት ተወደደ፣ በቃ ስኳር ተወደደ ብትባል አክቹሊ ተወዷል አሁንም። ዋት እስኪ በለኝ። ዋት ካልከኝ ምን እንደማለት ነው? ግን ዋት የሚለውን አረፍተ ነገር አስገብታችሁ፣ ግን ምን አይነት አረፍተ ነገር? ጥያቄያዊ አረፍተ ነገር አስገብታችሁ ዋትን ከፊት ለፊቱ የምታስገቡ ከሆነ ትርጉሙ ምን ይሆናል? ለምሳሌ አሁን ላሳያችሁ። አሁን አይ ላይክ ካላችሁ እወዳለሁ ነው። ዩ ላይክ ትወዳለህ ነው። ትወዳለህ ካላችሁኝ ጥያቄ ማድረግ ከፈለጋችሁ ዱ ታስገባላችሁ። ዱ ላይክ እስኪ በሉኝ። ዱ ላይክ ካላችሁ ትወዳለህ እያላችሁ ነው። አሁን ይህንን ጥያቄያዊ አረፍተ ነገር አለ። ስለዚህ ከዚህ ጥያቄያዊ አረፍተ ነገር ከፊት ለፊቱ ደብልስ ኮስቲኖችን ማስገባት ማለት ነው። ኦኬ what do you like ይሆናል ማለት ነው። what do you like እስኪ በሉኝ። what do you like
what do you like ይሆናል ማለት ነው። ስለዚህ መጀመሪያ ምን አድርጉት? ጥያቄ አድርጉት። ግን ከዚህ በፊት ካስታወሳችሁ ስለ ሪሌቲቭ ክሎዝ ስናወራ ምን ብለን ነበረ? መጀመሪያ አረፍተ ነገር ነው አይደለ? ጥያቄ አይደለም፣ አረፍተ ነገር። ለምሳሌ you like አለ ትወዳለህ፣ what ነው የምታስገቡት። do you like ከሚለው ሳይሆን you like ከሚለው ነው የምታስገቡት። ስለዚህ what you like ይሆናል። what you like የምትወደው ማለት ነው። ኦኬ tell me what you like ካላችሁ የምትወደውን ንገረኝ እያላችሁ ነው። ግን what do you like ምንድነው የምትወደው እንደማለት ነው። what ካላችሁ ምን እንደማለት ነው። ስለዚህ what do you like እስኪ በሉኝ። what do you like what do you like what do you like man what do you like what do you like ካላችሁ ምንድነው የምትወደው፣ ምንድነው የምትጠላው በሉኝ እስኪ። ምንድነው የምትጠላው? መጥላት hate what do you hate what do you hate what do you hate እስኪ በሉኝ። what do you hate man what do you hate ምን ትጠላለህ? ኦኬ what do you hate ብላችሁ መናገር ትችላላችሁ ማለት ነው። ሶ መጀመሪያ ምን አድርጉት? ጥያቄያዊ አረፍተ ነገር አድርጉት። ከዛ በኋላ ደብሊስ ኩዌስችኖችን ማስገባት ማለት ነው። ለምሳሌ አሁን እስኪ በቨርብ ቱ ቢ እንስራ። በቨርብ ቱ ቢ ነኝ ማለት ከፈለጋችሁ አይ አም ነው አይደለ? አይ አም። አሁን ነኝ እንዴ ማለት ከፈለጋችሁ አምን ወደ ኋላ ማምጣት። ስለዚህ አማይ ትሉኛላችሁ። አማይ እስኪ በሉ። አማይ ነኝ እንዴ? ዶክተር ነኝ። አማይ አ ዶክተር እስኪ በሉት። አማይ ዶክተር ካላችሁ ዶክተር ነኝ እያላችሁ ነው ማለት ነው። አማይ ካላችሁ ነኝ እንዴ እያላችሁ ነው። አሁን አማይ ከሚለው ላይ ምን አስገቡ? ዋትን አስገቡ። ምን ይሆናል? what am I what am I እስኪ በሉ። what am I what am I what ምን አይደለ? ስለዚህ ምንድነኝ እያላችሁ ነው። what am I what am I ካላችሁ ምንድነኝ። ለምሳሌ አሁን ያው እኔ ጋር ስልክ እየነካካ ነው። ለምሳሌ አሁን ቪዲዮ እየሰራን ነው አይደለ? በሩ ያው እዚህ ጋር ነው ያለውና ቪዲዮ እየሰራን የሆነ ሰው ገብቶ ዝም ብሎ ምንም ሳያንቋቋ ገብቶ ምናምን ኑጡ ቢለ ምን ትለዋለህ? ደንግጥ እስኪ ዋት በለው እስኪ ምንድነህ በለው እስኪ ምንድነህ ኑጡ አለ ምንድነህ በለው እስኪ what በለኝ። are you እስኪ በለው። what are you እስኪ በለኝ። what are you ምንድነህ? what are you ካላችሁ ምንድነህ? ኦኬ ማነህ አይደለም ምንድነህ? what are you ኦኬ። ለምሳሌ ስም ማን ነው ከፈለጋችሁ ስም ምንድነው ወይም ደግሞ ስም ማን ነው ብላችሁ ለመጠየቅ ስትፈልጉ ምንድነው የምትሉት? what is your name right what is your name what is your name እስኪ በሉኝ። what is your name what is your name what is your name ካላችሁ ስም ማን ነው እያላችሁ ነው። ኦኬ so what is your name ትሉኛላችሁ ማለት ነው። so what የሚለው ቃል verb to be ጋር ሲመጣ በዚህ መንገድ ትሰራላችሁ ማለት ነው። ግን verb to have ጋር ከመጣ ደግሞ I have ካላችሁ አለኝ እንደማለት ነው። ስለዚህ አለኝ እንዴ ማለት ከፈለጋችሁ do I have እስኪ በሉት። do I have ካላችሁ አለኝ እንዴ ምን አለኝ ማለት ከፈለጋችሁ ዋትን ከፊት ለፊቱ ማስገባት። ስለዚህ what do I have what do I have እስኪ በሉት። what do I have በሉት በትክክል what do I have ካላችሁ ምን አለኝ እንደማለት ነው። ለምሳሌ ያው አንድ ሰው ሊያገባ ፈልጎ ሽማግሌ ሲልክ ሽማግሌዎቹ ተልከዋል። ስለዚህ ሲጠየቁ ምን ተብሎ ነው የሚጠየቁት? ሽማግሌው ለምሳሌ ልጃችንን ለልጃችሁ ምናምን ይላሉ ሽማግሌዎች አይደል? የቤተሰብ ጥያቄ ምንድነው የሚሉት? ቤተሰቡ ምን ይጠይቃል? ምን አለው? ስለዚህ ምን አለው ማለት ከፈለክ what does he have yes say it what does he have ካላችሁ ምን አለው what does he have ምን አለው። ስለዚህ ምን አለው
ከተባላችሁ ያዝ እንደዚህ ያለው ኦኬ ያዝ ሙድ አለው ያዝ እንደዚህ ያለውን ነገር ታስገባላችሁ ማለት ነው። what do you have ምን አለ አንተ ስልክ አለው እሱ ለማግባት ስልክ በቂ ነው። I have phone እያለ ነው። so ሌላ ምን አለ ለማግባት ገንዘብ አለ ለማግባት ወይ so I have ብላችሁ ማስገባት ስትጠይቁ ደግሞ what do you have ብላችሁ መጠየቅ ትችላላችሁ ማለት ነው። ኦኬ so I have እንደዚህ ያላችሁ መናገር ትችላላችሁ። so what የሚለው ጋር verb to have ጋር ሲገባ በዚህ መንገድ ትሰራላችሁ ማለት ነው። ለምሳሌ ምን ነበረኝ ማለት ከፈለጋችሁ ምን ነበረኝ what did ማስገባት ማለት ነው። ያለፈ ስታረጉት what did I have what did I have ካላችሁ ምን ነበረኝ ወደፊት ምን ይኖረኛል what will I have ካላችሁ ምን ይኖረኛል ማለት ነው። ለምሳሌ ምን ይኖራችኋል እናንተ ወደፊት what will you have ካልኩኝ ምን ይኖራችኋል እንደማለት ነው። ግን አክሽን ቨርብ ላይ ስትጠቀሙት ለምሳሌ አሁን እበላለሁ ካላችሁ I will eat መሆን ይችላል አይደለ? ስለዚህ will I eat ካላችሁ እበላለሁ እንደማለት ነው። ስለዚህ what ካስገባችሁ will I eat ምንድነው የምበላው ማለት ነው። ኦኬ ለምሳሌ እናንተ ነገ ቁርስ ምንድነው የምትበሉት? what will you eat breakfast tomorrow what will you eat breakfast tomorrow እስኪ በሉ what will you eat breakfast tomorrow ካልኩኝ ቁርስ ነገ ምንድነው የምትበሉት እያልኩ ነው ማለት ነው። ኦኬ so what ካላችሁ ምን በዚህ መንገድ መስራት ትችላላችሁ ማለት ነው። ሁለተኛው የWH question አይነት where ነው። where እስኪ በሉኝ where ካላችሁ የት እንደማለት ነው። አሁንም what አድርጋችሁ እንደሰራችሁት ነው where የሚለውንም ቃል የምትሰሩት። ለምሳሌ አሁን የት ነው የምትሄደው ማለት ከፈለጋችሁ አሁን do you go ካላችሁ ትሄዳለህ ወይም ደግሞ will you go ትሄዳለህ እያላችሁ ነው። so where will you go የት ነው የምትሄደው where do you go የት ነው የምትሄደው ትላላችሁ። የት ነው የሄድከው ማለት ከፈለጋችሁ አሁን ዱን ወይም ደግሞ ዊልን ምን ማድረግ ዲድ ማድረግ ያለፈ ታደርጉታላችሁ ማለት ነው። ስለዚህ where did you go እስኪ በሉኝ where did you go በሉት በደምብ where did you go ካላችሁ የት ነው የሄድከው ማለት ነው። ኦኬ እህቴ የት ነው የሄደችው where did my sister go እስኪ በሉት where did my sister go ካላችሁ እህቴ የት ነው የሄደችው። አምሮ የት ነው ሄደው? ኦኬ የት ነው ሄደው አምሮ በሉኝ እስኪ የት ሄድክ አምሮ የት ሄደ? where did your mind go ካላችሁ አምሮ የት ሄደ እያላችሁ ነው ማለት ነው። ኦኬ ለምሳሌ ወንድም የት ነው ሄደው? where did your brother go so where do your brother go ካላችሁ ወንድም የት ነው ሄደው እያላችሁ ነው ማለት ነው። ኦኬ so where ካላችሁ አክሽን ቨርብ ጋር በዚህ መንገድ መስራት ይችላልላችሁ። so where will you eat ካላችሁ የት ነው የምትበላው ማለት ነው። ለምሳሌ ምሳ የት ነው የምትበላው? where will you eat lunch where will you eat lunch ካላችሁ ምሳ የት ነው የምትበላው እያላችሁ ነው ማለት ነው። ኦኬ so where የሚለውን ቃል የት ብላችሁ መስራት ይችላልላችሁ ማለት ነው።